ቁርአን የሰው ዘርን በሙሉ ሊያናገር ነው የመጣው። ለሰው ዘር ብርሃን ሆኖ ነው የመጣው። ቁርአን በፋቲሓ ጀምሮ ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ብለን ዱዓ ስናደርግ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ኢህዲና ብለነዋል። እዚህ ቀጥሎ ደግሞ ሁደን ሊልሙተቂን አላህን ለሚፈሩት ሰዎች ብርሃን መንገድ የሆነ አቅጣጫ ጠቋሚ ነውና የሰው ዘርን በሙሉ በሶስት ዋና ዋና ዓላማዎች ላይ ነው የሚያናገር ቁርአን። የሰው ልጅ የመፈጠር ዓላማዎች ሶስት ናቸው። እነዚህ ሶስት የሰው ልጅ የመፈጠር ዓላማዎች ወለቀድ ከረምና በኒ አደም ያለውን ሰው ያስገኛሉ። የተላቀ የተከበረ ከመላኢካም የበለጠ ደረጃ ያለውን ሰው የሚፈጥሩት እነዚህ ሶስት ዓላማዎች ናቸው። ከነዚህ ሶስት ዓላማዎች አንፃር ህይወታችንን መቃኘት ያስፈልጋል። የመጀመሪያው ከአላህ ጋር ባለን ግንኙነት አላህን እያመለኩ ነው ወይ? በብቸኝነት እያመለኩት ነው ወይ? አላህ ጌታዬ ነው ብዬ ከተቀበልኩ በኋላ ዒባዳ ላይ እንዴት ነኝ? አላህን ማምለክ ላይ አላህ ትእዛዝ ላይ አላህን ትእዛዝ እየተገበርኩ ከመጥፎ እየተከለከልኩ ነው ወይ? የመጀመሪያው ይሄ ቀልባችንን ያጸዳል። ትክክለኛ ዒባዳ ወደ ጥሩ ነገር ስለሚገፋፋ ከመጥፎ ነገር ስለሚከለክል ኢነ ሰላተ ተንሃ አኒል ፈሕሻኢ ወል ሙንከር እንደተባለው ማለት ነው። ይህን ተከትሎ ሁለተኛው የምንጠይቀው ጥያቄ እኔ በዚች ምድር ላይ የአምባሳደርነት ሚናዬን እየተወጣሁ ነው። አላህ የፈጠረኝ ለዛ ነው። ምንም አይነት ተጽዕኖ አልባ አዎንታዊ ተጽዕኖ የሌለው ሰው ሆኜ መኖር የለብኝም። መጥፎ ነገር ላይ ምከለክል ተው። ፍትህ ሲጓደል ፍትህ እንዳይጓደል የማደርግ፣ ፍትህ ሲሰፍን ለፍትሁ አጋዥ እንደሆን፣ ጥሩ ነገር አገር ላይ ሲሰራ አገሪቱ ላይ ያጥቁ ጥሩ ነገር እንዲስፋፋ ትርጉም ያለው ድርሻ እንዲኖረኝ ያስፈልጋል። ሶስተኛው ምድርን ማስዋብ ላይ በቫልዩ ቅድም እንዳልኩት በቁስ ማሳደግ አለ፣ በእሴት ማሳደግ አለ። እሴት ማለት የፍትህ እሴት፣ የእዝነት፣ የተካፉል ሰዎችን መረዳዳት፣ እነዚህ ሁሉ ምድርን የማስዋብ መንገዶች ናቸው። አንዳንድ ማህበረሰብ ቆንጆ አስፋልት ኖሮት ግን እርስ በርሱ ያልተገናኘ የማይረዳዳ፣ ይህ ውበት አይደለም፣ ገና ይቀረዋል ማለት ነው። ጥሩ ነው አስፋልቱ መኖሩ። ከዛ ግን የእሴት አስፋልት ደግሞ ያስፈልገዋል ማለት ነው። አየህ፣ በሁለቱም ሳይድ በእሴትም በቁስም የተሟላና ያደገ ማህበረሰብ እንዲሆን ማስቻል ይሄ አንዱ የተፈጠርንበት ዓላማ ነው ለማለት ነው። ኢንሻአላህ። ባረከላሁ ፊክ። አላሁ